አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሰው ልጅ ለውጥ የሂደቶች ውጤት መሆኑ ምልክት ተደርገው መቅረብ ከሚችሉትና እንደ አንድ ማሳያ ተደርጎ በምሳሌነት ከሚጠቀሱት አንዱ ዕውቀት ነው። በጊዜና ሁኔታዎች ውስጥ የሚታዩ እንዲሁም በነገሮች ላይ የሚገኙ ለውጦች ዛሬን በነገ እየተኩ የጀህልናና የድንቁርና በራቸው የተከረቸመ የማወቅና ልቆ የመላክ ከፍታም በሂደቶች ውስጥ የሚገኝ ድል ነው። የዚህ ሁሉ ለውጥ ግን ፋናው በመሰረተ ልማቶች ላይ የሚደረግ ብርቱ ጥረትና ለትውልድ በሚሻገር ተቋም ምስረታ ላይ የተለፋ ልፋት ነው። አላህ በተከበረው ቃሉ በአዋቂዎችና አላዋቂዎች መሃል ያለውን ልዩነት በጨለማና በብርሃን መካከል ካለው ልዩነት ጋር አነጻጽሮ ሲነርጌታው ሲጓዝ በዱንያ ካደረገው ነገር ሁሉ ስራው ሲቋረጥ በዲን ተቋማት ያበረከተው ግን ዘላለማዊ ነው የተባልነውም ፍሬውን ነው። ለመግቢያ ያህል ይህንን አልኩ እንጂ በኩተሬ ትምህርት ቤት ላይ የታየው ህብረት እስከዛሬ ስንጠቀምበት የነበረው የኮረኮንች መንገድ፣ እርስ በርስ የሚያገናኙ ድልድዮች፣ የጋራ ምንጮች፣ የገበያ የመስገጃና የመገናኛ ቦታዎች፣ በቤተሰብነት ያጋመዱን ወዳጅነቶችና እስላማዊ ያኗኗር ውብ ባህሎች ዲንን በጥልቀትም ሳይረዱ በንጹህ ልቦና ባስረከቡን ውድ አባቶችና ድንቅ መስዋዕትነቶች የተገኙና በውድ መሻይኮቻችን ብሎም ስመጥር መስጂዶቻችን ተከብሮ የኖረው የዲን ትሩፋቶች ሲሆኑ በዛሬው ትውልድ ፊት አውራሪ መሻይኮችና ኡስታዞች ብርቱ መሪነት እንደነዚህ ያሉ ድንቅ የዲን ስራዎች ማህበረሰብን በማስተሳሰር ለተግባር ማነሳሳት የግድ ነውና ታሪክ በእኛ ላይ የጉልበት የጊዜ የገንዘብና የእውቀት ተበርክቶ ከጠየቀን ከኔ በቀን ለጉዳዩ ማናለው ብለን ከፊት በመቆም በአንድነትና በተባበረ የጀግንነት ወኔ ከዳር እንድናደርሰው ያ አብሮን የተወለደው የልማት ወኔ እኔ ዲያስ ብለን ይገባል። ውዶች ስለምን እንደምተረክላችሁ የንግግር የመግቢያና የሐሳቤ ሐተታ ግልጽ አድርጎ ያሳያል። በስልጤ ዞን አልቾ ወሪሮ ወረዳ በኩተሬ ከተማ አንሷር መስጂድ ግቢ ውስጥ እየተገነባ የሚገኘው የአብደላ አምድኖ መርከዝ በከተማው በሚገኙና በዙሪያው ባሉ አጎራባች ቀበሌ ነዋሪዎች አንድነት በገጠርም በከተማም ባሉ ውድ ተወላጆች ርብርብ ለመሰራት መታቀዱን እንደ ብስራት ዜና ስናበስር በታላቅ ደስታ ነው። በታሪክም እነዚህ የኩተሬ ከተማ እና አጎራባች ቀበሌዎች የቀደመ የአብሮነትና የልማት ሰንሰለታቸው ድርና ማግ ሆኖ የኖረ ብሎም ፈትል ሆኖ ላይለያይ የተዋሃደ ሲሆን በእንዲህ ያለ ዲናዊና እጅግ በተወደደ ተግባር ሊደገም መሆኑን ስናይ እንኳንም የዚህ ትውልድ አካል ሆንኩ ያስብለናል። አልሐምዱሊላህ ዛሬ ሁሉም ቀበሌዎች ውስጥ በሚባል ደረጃ የዲን አስተማሪ ኡስታዞች የኢድ የጁማና የጀማ መስጂዶች በተበራከቱበትና በመስጂዶች እየተሰጠ ያለው የዲን ትምህርት ሁሉንም የማህበረሰብ ክፍል ለማዳረስ እየተደረገ ባለው ጥረት የከተሜው ሚና ምን እንደሚመስል ስንመለከት አልሐምዱሊላህ ቀርቶ ቁርአን ጨርሶ ወደ ህዝብ ማዕከል ወደ ተለያዩ ቦታዎች ብልካቸው ከአየር ንብረትም ጋር ከተለያየ ነገር ጋር ሳይስማሙ ቀርቶ እየተመለሱበት ነው። ኩተሬ ላይ ህዝብ ማዕከል ተሰራ ማለት በቃ ትክክለኛ የዲኑ መስፋፋት በመተግበር ጀምሯል ማለት ይቻላል። ለምን በርካታ ቦታዎች ላይ አሁን ለምለም ሁለት ላይ ቢያንስ 4-5 መስጊዶች ላይ ከፍተኛ ቁጥር ያላቸው ኡስታዞችና ቀሪያዎች አሉ፣ ደረሳዎች አሉ። ብዙዎቻቸው ጨርሰዋል፣ ሴትም ወንድም። ግን ህዝብ ማዕከል ከማጣት ተነሳ ዲታግሮ ነው ያሉት። ስለዚህ የኩተሬ የህዝብ ማዕከል መሰራት በጣም ወሳኝ ነገር ነው የሚል ነገር አለኝ። ስለሰዳን ይባላል በቃ ዛግ ካይ አጀ ይገባን ህብረተሰብ ሊያግበት ሊያቀፍ ለምባይ አው እጄ ያፈራው ተረጋጋው አስተምት ዘመን እንጃዲ መስሊያሊ ግን ያው ወይጂ የውጫን የህዝብ ማዕከል እስበስባያኔት ሊለኮ ያው ኢትቤተናነን በቆመረዞፍ ወሎቲ ፍራኔ ቢንዘዞ ያው ቢፕሴት ቢነብር የህዝብ ማዕከል ቢነብር ወይም ደግሞ የቅራቲ ሙሉ ለሙሉ ማድስከቢት ማለ ያው ቢፕሴትን ይቀርናል ይሮር የሬዳ አቀሬ ነኝ በዙሪያ ነው መርከዝ አንበረው እና በጣም ሬዳ አቀሬ ነኝ የተለያየ ተቆሳዝ መጫኔ በቃ አዱ ከሚንጃታ ኢኮሊንጃቲ አዱ ቀፎይ ፍጭ ከሞቀይ ወድ ጎበና ነው ቀለመንት ነው ባላይ ደግሞ ይዳነኩ እንደው ኢንጃትን ያለ አመኛት አላን ኢንጃት እንደው ታድግ ነው ጣኔ ሊድ ባል አደለ ጣኔ የተሰነ ሊጎበላ ነው ያን አታ እንኳን አመኛት ይለይ እንትን ላምበሉ አኩታይ والله حلم ዛህረት ያን ውስጥ አላህ ይችላል ማንገራገር ይመስላል ተፈባለ ያካ ለዙሪያ ብቻ ታየው
ተባድ አለፋን እንደው በቁጭ ጃጎ ውቅና ነብራያን ውቅጭ ጃጎ ያለ እስላም የሆነ ዘፋይ ባለ እንደ በጣም አትከሽም በጣም ኖራና ነችግስ ውስጥን ያቆ ስለግስ ይምባሉን በማ በቃ ያክብቻ ነው የሆነን ሐለት በሉት በዙሪያ የሚታይ ነገሮች ታይ አለች ዙሪያ ዳምሬት እንትን ባለናና ለታይ በዱዓም በአቅምም በቃ በጣም ትግልያት ለግብለውልድ ሲታገል ነኝ ወይም ደግሞ ሊያስታስብኝ በላይ ሊያስብኝ በጣም የሮር የሆነ መሰረት አለኝ ለዲ ሁሉም ተበኩለከ እንከበሉት በኩለከ እንትን በሉት በጣም ተሻለ ሆነ እንጂ እንዳቅሙም ቢሆን ኡስታዞችን መድቦ አስፈላጊ የሆኑ ወጪዎችን አመቻችቶ የበኩሉን ለሚለፋው ወጣት የህልፋትህ ከፍ ብሎ ፍሬ እንዲያፈራ እና ከነዚያ ከሰፈርና ቀበሌ መስጂዶች ከሚገኙ እንቡጥ አበቦች ቀስመን እንዲህ ከመድረሳ የተጀመረው ቂራአት በመርከዝ ተደግፎ ከትናንቱ በተሻለ ለአካባቢው ብሎም ለሀገር ዋርካ ለዲን መከታ የሚሆኑ ኸጢቦችን ሐፊዞችን ኡስታዞችንና መሻይኮችን ለማፍራት ድርሻው የጎላው የሆነውን መርከዝ ማቋቋም ለኩተሬ ከተማ ቢያንሳት ነው እንጂ ያስባለ እጅግ ድርሻው ሁላችንም እንደምንገነዘበው የትውልድ አማና በተወሰኑ የጊዜና የሁኔታዎች መገጣጠም እግር ሲጥል ዛሬ ላይ ይህ አሻራ በእኛ ትውልድ ደርሶ ፕሮጀክቱ ታስቦ መሰረቱም ተጥሎ ለግንባታም የሚሆነው ዲዛይንና በጀት መነሻ ሲቀርብ እድል ሆኖ ለመጪው ትውልድ የሚተላለፍ ቅርስም ጭምር መሆኑን መገንዘብ ግድ ይላል። ከአባት አያት ቅድመ አያቶቻችን የወረስነውን የተባበረ የልማት ወኔና የመፈጸም ጽኑ ልብ ይዘን እንዲህ ባሉ የዲንና የዱንያ ትሩፋቶች ትውልድ የሚያሻግሩ ስራዎችን በአንድ ቃል ስንገልጻቸው በቆጥ የሰቀሉ ያውርዴ ቢቶም ያማርዱ በጋድርም ያገዱ የፍቴ መርከዘይ ኮሞ የፍዱይ መባባል ተጀምሯል። ይህ መልእክት ታዳሚያን በእነዚህ በኩተሬና አጎራባች ቀበሌዎች የምትገኙ ተወላጆች ሆይ ጉዳዩ ልብ ያለው ልብ ይበል፣ ዓይንም ያለው አላየሁም፣ ጆሮም ያለው አልሰማሁም ነበር አይበል ነውና ነገሩ ከኔ አይለፍ። እሽቅድድም የሚያስፈልገው እንዲሁም እድል ሆኖ ለተሳተፈበት ቢሆን እንጂ ለሁላችንም የማይበቃ የሆነ ድንቅ አሻራ ልናኖርበት የሚገባን በእኛ ትውልድ የታሰበ ኸይር ስራ ነውና አቅማችን የቻለውና አድርገን ድርሻችንን እንድንወጣ ሲል አስተባባሪ ኮሚቴው ጥሪውን ያስተቱ መሳካት ቀና ለሊት ለሚለፉ የወንድሞች ስብስብ በዱዓም ጭምር እያገዝን ለውድ ወላጆቻችንም ጭምር ሰደቀቱል ጃሪያ የሚሆን የድርሻቸውን በመስጠት በተቀመጡት የባንክ ሂሳቦች ገቢ እንድናደርግ በትህትና ተጠይቀናል።